የሚያስቅ ቁም ነገር ጋር ስሚያት ፊሪድ ሲመጣ ፊሪድ ማይታረቁም። አንተ ማለት የዝንብ ቆሻሻ ዝንብ አንተ ጊም ማለት ነው። ምቀኛ የጎዳና ልጅ አማራ ያረገህ አንተ እኮ አማራ አይደለህም፣ የጎዳና ልጅ ዲቃላ ነህ ማለት ነው። እኔ ወላሂ አውቅሃለሁ። ከፈለግ ያቺ የሞተች እናትህን አመጣልሃለሁ፣ አባትህን። እግዚአብሔር ይመስገን የኔ እናት አልሞተችም፣ በህይወት አለች። አንቺ ግን የግም ልጅ የኔ እናት በህይወት አለች። ገባሽ? የኔ እናት በዛ እኮ ነው። እኔ አሁን አላውቃትም። እቺ እነ ጆከር የላኳት ጥንብ ሬሳ አላህ ከሪም ነው። አሁን እሱ ይልክብሃል እንደዚህ ስሚ የምትለውን ስሚያ ስሚ አዳምጪ። የእኔን እናት የሞተች ምናምን ብላ ትሳደባለች አይደለ? የኔ እናት ይኸውልሽ አሁን ወልዲያ ነው ያለችው። የኔ እናት አሁን ያለችው ወልዲያ ነው ቤተሰቦቿ ጋር። እስቲ አሁን እናንተ የሞተች ብላችሁ የምትመኙ ከሆነ ሄዳችሁ ለምን ታዲያ አትሞክሯትም? ስሚያቸው የሚሉትን አባት ነው። አንተ ዲቃላ ልሃል ጎዳና ልጅ ምንም ጆከር አንጥቶ አፈመሰህ ራሱ ላይ ወጣ። ምቀኛ ስለሸክመ ዙር ማለት ነው። መማራው ምን አድርጋቸው ነው? ኧረ ምን ሆነህ አንተ? አሁን ወንድ ነህ በኋላ አንተ ወንድ ነህ። ስሚያት ብትለው አንዴ የቆየ ቪዲዮ የሰያን አንጥታ ትፖስታለህ፣ ታሰማለህ። ምንም አታመጣ ማለት ነው። አንተ ጅራታም ጊም አንተ ግን ሳይደብረም ሁሌ እነዚህ ከብቶች አገልጋይ ነች። ገብቷቸዋል። ለዛ ነው እኔ በማንነቴ የማፍርሱ አይደሉ ጃፒ የእውነት አስጨንቃችኋለሁ። እያንዳንዳችሁ በሰልፍ እኔ ነኝ በራሳቸው ይሰጡሃል እንጂ እሱ ስደብልኝ ብሎ የሚልክብህ አንድ ሰው የለም። ተቆጭ ናቸው እያልኩሽ ነው እኮ የማንም በግና ሚጣ እልህ መጥፎ አይደለ? እልህ ካስያዙኝ አሁን ቀጥታ እንደዚህ የመጣው ቆላችኋል። ሁሉንም እያንዳንዱ እልህ ካስያዘኝ ማንም ሰው ማለት ነው በጣም መጥፎ ነገር ውስጥ ነው። አንድ ነገር ግን ሪኮመንድ ላድርግህ። የሆነ ነገር መጣ ሲባል ከኔ ጋር ብትጣላ እንኳን ማህበረሰቡ እንደ ማህበረሰብ የተናገረን ሰው በየትኛው መልኩ ሰፖርት እንዳታደርግ ማርያምን ነው የምነግርህ። ከማንም ጋር ልትጣላ ትችላለህ፣ ከማንም ጋር። ምክንያቱም አንተ አማራ ነህ። አንተ ከማንም በላይ ቦታውን ታውቋለህ፣ አካባቢውን ታውቋለህ። እዚህ ቦታ እንኳን ብትባል መመለስ የምትችል ልጅ ነህ። ስለዚህ የሆነ ነገር ተነካ ሲባል ከኔ ጋር ከማንም ጋር እንደው እዚህ ካለው ሰው ጋር ሁላ ለምን ብቻህን አትቀርም? እኔ ብቻዬን እኮ ነው። አሁንስ ማን አንቺ ከነሱ ጋር ከእንደዚህ እንትኖች የሆነ ለምሳሌ ከሆነ ሰው ጋር ስለጣላክ የሆነ ሰው ለማናደድ ብለህ እንደዚህ እናረጋላታለን ምናምን አትበል። ጥፋት ሆነ ጥፋት ነው። ማንም ያጠፋ የለም። ጥፋት ከሆነ መጠየቅ ያለበት ኦኬ ነይ ጠይቂ፣ እኔ ላሰማሽ አንድ ድምፅ፣ ከዛ ትጠይቂያለሽ። መጠየቅ ያለበትን ሁሉም መጠየቅ አለበት አይደል? በዚህ ታምኛለሽ? እውነት አሁን በዚህ ጊዜ እሺ ልክ ስለ አማራው ላሊበላ ብላ እንደሰራች እስኪ ስለ ኦሮሞ የሆነ ነገር ትስራ። እውነት ያዳምጣለሽ ወይ ሳታምኚም ነው ጥያቄ። ምንድነው ማምኑ? መጠየቅ ያለበት ጠያቂዎቹ መጠየቅ ያለባቸው ሰዎች እኮ ነው እየጠየቁ ያሉት። መጠየቅ ካልሽ ሁሉም ሰው በሰራው የሚጠየቅ ከሆነ እኔ አንድ ነገር ላሰማሽ፣ በዚህ ነገር ላይ መጠየቅ አለበት የለበትም የሚል መልስ ስጪና። ምንድን ነው ሻሳ? ኦኬ መልስ ከሰጠሽን እኛ ቪዲዮ አጥፍተሽ ነው እንደምናሰማሽ። ቪዲዮ አይደለም ነው የሆነ ነገር እንትላል ያ ኮይና አሰማሽ ነው። ምን ልታሰማሚጣ አሁን እኔ አሰማታለሁ ለሚጣ። ሚጣ እስቲ ያጠፋ ይቀጣ የሚለውን እሷ ቃል ትሰጥበታለች። አንዳንድ ጊዜ ገብቶሻል። በሴኩሪቲ የሚቀመጡ በጣም ብዙ እንትኖች አሉ። ዲጄ ሪታ ገብታለች። በፊት ቾክ ፋብሪካ ነበራት፣ አሁን ዘግተው ነው። ሰደምከኝ በቀደም ለታ ለአንተ ብዬ ቅሌታ ላሰችኝ እኮ
ቴምር ስትናገረው አልቻልኩም። ታውቂያለሽ ጎመጥኩ ያኔ የተማሞንሽ ካወቀች ሄደችብኝ ዘግዘጋ። ኧረ ምነው እሱን ስትናገረው ላሰማችሁ። ቆይ ላሰማችሁ። ስሚ እሱ ራሱ አብሯት ይቀመጣል እንዴ? ይይዛል ተበለ አዳምጫው የሚጣ አማራን ተገዲል በታይ ጥየው ነው ምቱ ናን ሳይትለኝ እንኳን ይቀር አላነሳው አማራነት አፋውጥቶ ና ሰይድ ናን ሳይብለኝ በእስላም ተመቶ አላነሳው። አይ መጠየቅ የለበትም ይሄ ልጅ መጠየቅ ይኖርበት ይችላል። ግን አንድ ነገር የምነግርህ ምን እንደሆነ ታውቃለህ ጃፒ? እኔ አሁን የሚሰማኝን ፈሪና አስመሳይ እምነትንና ማንነትን ይሄ የራሱ ምርጫ ነው። ለምን ብለህ አታስገድም። እኔ አሁን ሰያ ለምን አማራ አላልክም ከእምነት በፊት ምል አለለውም። እንደዛ ገደል ግባ ነው እያለሽ ያለው ከአማራ ገደል ይግባ እያለ ነው የሚነግድበት። ግን ይሄማ ስህተት ነው። መማር ምን አድርጋ ነው ታዲያ? እሱ እኔ መማር እኔ ከመማር ጋር ምንም አይነት ችግር የለብኝም። አስቀጥናችኋለሁ አልኳችሁ እኮ እያንዳንዳችሁ ከዚህ በኋላ በየቀኑ ይመጣለሁ አልኩ። እኔ አንድ ቀን አስተያየትም ሀሳብም ሰጥቼ አላውቅም በመማር ላይ። ወደፊት መስጠት አልፈልግም። አሪፍ ልጅ ነች መማር የምትሰራ። ምንም ከኔ ጋር የሚያገናኛት ነገር የለም ማለት የሚያገናኘን ነገር ስለሌለ ምንም አስተያየትም ሀሳብም ሰጥቼም አላውቅም። ወደፊትም አልሰጥም። በሷ አሪፍ ልጅ ነች እኮ ምንድን ነው የምትወቅሻት? አሁን ለምሳሌ እኔና መማር የምታስቀምጪ ጃፒ ምን ሰራ መማር ምን ሰራሽ ይባላል አይደል? በስራ እሷ ነው የምትበልጠን ሁላችንንም። ያ እኮ ይሄንን እኮ ነፍስ አድናለች፣ ያስተራቡትን አብልታለች፣ አጥግባለች። ሰውን እኔ በሚሄደው ሀሳብ ብቻ ካልተጓዝክ አይባልም። እሱን እኮ እኔ አሁን ይሄንን ጥያቄ በሆነ ነገር ሲመጣ መማር እያሉ ቅን አሁን አንድ ሰው እስቲ ይምጣና ይናገራል። ቆማ በፊት ሰው ስለሚፈራ ምናምን እነዚህ ምናምን ቅራቅንቦ ቁጭ በልና ማንም መጥቶ ሲጠይቅ ቪዲዮ እንከፍትና መልካቸውን አያሳዩ፣ የእጅ ጽሁፋችንን እናሳይ፣ ሀ ሁ ብለን እንጻፍ። በዛ ከዛ በኋላ እንደማመራለን። ገባሽ? ጃፔ አንድ ነገር የምነግርህ ነገር ምን እንደሆነ ታውቃለህ? ገረድ የሚዲያ ገረዶች እናታችሁን ልብዳት እናንተን ሲገባችሁ ትመለሳላችሁ ብዬ ስለማስብ እተዋችኋለሁ። ሲገባችሁ ስለማይገባችሁ ሩዝ ቀቃይ ሁላ ፊትሽ በእሳት እየተጠበሰ እየመጣሽ የካሊ አገልጋይ ነኝ ትያለሽ። መጀመሪያ ቤተሰብሽን አገልግይ። እኔ ራሱ በቅርቡ ሩዝ ቀቃይ ልሆን ነው። ወደ ዱባይ ስራ ፈልጌ ልሄድ ነው። ጃ ሩዝ ለቀቀል ነው። እኔ ራሱ በቅርቡ ሩዝ ለመቀቀል ልሄድ ነው። ምረድ የድየም የንቆሮውላ ምረ መሀይም ስላልገባቸው እነዚህ አሁን ደደብ ጭንቅላት ስሙ፣ የደደብ ጭንቅላት መብሰሉ ላይ ቀር ማገዱ ይፈጃል ይባላል። አረ አስለቅሳችኋለሁ እያንዳንድሽን ምረቀማ አላ የወረባቡ ሰዎች ብቻ ናችሁ ከኔ ጋር የምትጣሉት እንጂ አንድ የወልዲያ ልጅ እኔን አይሰድበኝም። አንድ የላስታ ሰው እኔን አይሰድበኝም። እንዳለ የወረባቡ የምትባሉት አካባቢ እና እዛ ጋር አላችሁ ትንሽ ጊራና ምናምን አውቃችኋለሁ። አቶ ጃፒ አንተ ጃፒ አላማክ እኔ ለማስቀጥቀጥ ነው። አልገባኝም። ተደወለልሽ? አይ እኔ የደወለው ቤተሰቦች ናቸው። የምር እኔ አንድ ነገር ልንገርሽ ሚጣ፣ አሁን የጎጃም ልጆች እኔን አይሰድቡኝም፣ የጎንደር ልጆች አይሰድቡኝም፣ የወሎ ልጆች እንዲህ ወረባቡ የሚባል ጊራና ምናምን የሚባል አካባቢ ያሉት እንዳለ ቀሚስ ለባሽ ወንዱም ሴቱም ቀሚስ ለባሽ እነሱ ነው የሚሳደቡት ግሞች። አሁን በእናንተ ሰው አካባቢን አትሳደብ አንተ ጃፒ እራስ አስነቅላችኋለሁ። የሰውን አካባቢ አትሳደብ። እኔ ስደበኝ። እኔ በጣም ነው የምወዳቸው። ስሚ እኔን ተናገረኝ። የጎንደር ልጆች ስነ ምግባራቸው በቃ ኩራታቸው ጸዳደቃ ብለው ነው የመጡት። የጎጃም ልጅ ዘራፍ ዘራፍ ይልሻል። አንድ ሰው አይናገርም። የወልዲያ ልጅ የሚናገር ሴት ምን ላርግሽ እስኪ ነይ ግቢ። ምን ላርግሽ እስኪ ነይ ምን ላርግሽ እስኪ ምንድን ነው የምትፈልጊው ከኔ? ቆይ አንዴ ጃፒ
ምንድን ነው የምትፈልጊው? አስገቢያት። ቆይ ምንድን ነው የምትፈልጊው? ነይ ግቢ። ምንድን ነው የምትፈልጊው ከኔ? እና እነዚህን ጊራናና ቢስቲማ ምናምን እኔ የማላውቀውን አካባቢ እየጠራክ ገርባ ምናምን እኔ ስለማውቃቸው ነው። ትውልድ እረፍ አይባልም። እኔ ስለማውቃቸው ከምን መጡ ከምን ተፈጠሩ አካባቢን አትናገር። እኔ አዲስ አበባ ነው እክላለሁ። አንድ ሰፈር ስለሆኑ ነው። አንድ ሰፈር ናቸው እኮ እንዳለ ተጻራሪ። እኔ አዲስ አበባን ርካሾች የተሰበሰቡበት የምሬን ነው የምልሽ ሚጣ። እነዚህ ንፍጣሞች የተሰበሰቡት አንድ ሰፈር ነው እንዳለ ወረባቦ ምናምን እከካሞች። እኔ ብቻዬን ህዝብ ነኝ እያልኩ ነው። መጥቶ ማንም እየቆመልኝ አይደለም። እኔ ብቻዬን አንቀጠቅጣችኋለሁ፣ አሸናችኋለሁ። ያ ማህበረሰብን የምትሳደቡት ሌላውን ማህበረሰብ ከአማራ ማህበረሰብ ጋር ለማጣላት የምትሰሩት እንዳለ እናንተ ናችሁ። ጠንቅቀን ነው የምናውቃችሁ። የጎንደርን ልጅ ኩራቱን ይዩት። የጎጃም ልጅ ዘራፍ ካለ ዘራፍ ነው። ሸዋ በተኩሱ ነው የምታውቀው። እዚህ መጥቶ አይለፋለፍም። ወሎም እንደዛ ነው። እዛ ግን አንድ ቦታ ላይ ተከምራችሁ የምትኖሩት ንፍጣሞች እንደዚህ ነው። እኔ አስለቅሳችኋለሁ። እንደ አንድ ቦታ ላይ ተሰብስባችሁ የምትኖሩት ይሄ መብረቁ የሚባል ሰይድ ወረባቦ ይሄ ማነው ዘገየ ገብረ ጻዲቅ ምናምን ከድር ምናምን ከአንድ ሰፈር የመጣችሁ ሰዎች ናችሁ እንዳለ ቆሻሾች። እንዲህ ጠቅልዬ አካባቢው የተወለዳችሁበት ቦታ መጥፋት አለበት። በቃ መወገድ ያለበት ቦታ ነው። ዛሬ አንደኛው የእህቱ ባል ነው ምናምን የእህቴን ምናምን ገደልክ ወንድሜን ገደልክ የሚባባሉ ናቸው። እዛው ተግባብተው ምናምን የሚኖሩ ናቸው። እነዚህ ይደበርባቸዋለሁ። የሚጣውን ስልክ ተደወለባት። ኧረ ይህን ሰው እያሶቹ ይህን በሽተኛ እየተባለች ነው። ይህም በሽተኛ አስወጪ ምናምን እያሏት ነው። እንግዲህ ሚጣ ታስወጣለች አታስወጣ የሚለውን ነገር በግልጽ እናያለን። እንግዲህ አንቺም ያው የወሎ ሰው ነሽ መቼስ ቁም ነገር የምሬን እኮ ነው የምልሽ። እዛ ውስጥ የተሰበሰቡትን ሰዎች አንድ አካባቢ ያሉት ሰዎች የሚመጡና እንጂ የሚባል ናቱ ትበዲያ ይላል። ቅንቅናም ቅማላ ሁላ እናንተ የተከበረውን የወሎ ሕዝብ የምትወክሉ ናችሁ። ልቄ ስላት መሰለኝ። እኔ ደግሞ ምን አደረኩኝ? እቺ ቆሻሻ ሚጣ የምትባይ ጠንብቃለ ነው። ግን ጆከር እኔም ጆከር ነኝ ብለህ አትምጣ። ምክንያቱም ጆከር የኔ ወንድም ነው። ይታቋል። አንተ በደንብ ጻፍ። አላባረን። በደንብ እንደው ካልሰደብከኝ አንተ ሰው አይደለም። በደንብ ጻፍ። ሞር ኮፒ ፔስት አድርግ። የት አባት አውቀዋለሁ ጆከር እናንተ። እኔ እንኳን ግፋ ቢል አውቀዋለሁ መልኩን። የት አባት አውቀዋለሁ አንተ ከኔ በላይ። እኔ ስልክ እኮ ተደውሎልኝ ወጥቻለሁ። አላየሁም። ስልክ እያወራሁ ነበር።
እንደዚህ እኮ እየተሳደባችሁ ነው። አሁን እንደዚህ እየተሳደብ ከሆነ አንተ ነው አሁን ካንተ እኩል እንዴት እቆማለሁ? እንዴት ነው እናንተ የምንባቡ? በመሳደብ ምን ልታመጣው? አለሌ ሸርሙጣ አልከኝ ምን አልከኝ እንዳንተ አይነት እኛ ሰፈር ሰባ ከብት አለኝ እኔ እንዳንተ አይነት ባናትሽ ነው ምን ተክልሽ ነው የሚጣ የትኛውን እኔ አልሰማሁት። አንተ ማህበረሰብ ይጥፋ ብለው አንተማ ገና ማታመጣብኝ ጉድ የለም እኮ አንተ ጃፒ የምትባል ሰውዬ ራሱ ገና ማታመጣብኝ ነገር የለም። አትገባም፣ አላስገባም። ማታመጣብኝ ጉድ የለም። ለምን ገብተህ አትሰድበኝም? እኔም ጆከር ነኝ። ምን ችግር አለ? እስኪ ግባና ስደበኝ። ገብተህ ስደበኝ። 20 ደቂቃ ሰጥሃለሁ። በደንብ ተሳደብ እስኪ። ና ግባና ስደበኝ። ምን አስፈራክ ብራዘር? ና ወንድ ኮንክ ወንድና ሴትም ኮንሽ ነይ ግቢና ስደበኝ። የትም ትባሉ ትመጡና ከኔ ጋር አትነካኩ። እኔ ምን ማን አባ ነው ባናት የምትተክለው? እኔ እናንተ ናችሁ የምታኖሩኝ፣ በእናንተ ብር ነው የምተዳደረው። እዛ ለምኑ ለሚያለው ነገር እዚህ ቲክቶክ ላይ ለምኑ። አንተ አበባ እየላኪሱን ለምትሞላለት ንገረው እንጂ ለእኔ ለሚጣ እንደዚህ እንዳትል። እከካ የት አባት አቋል በልጁ ስም ደግሞ አትምጣ። እከክ የት አባት አቋል እንደ ጆከር ግን ከኔ በላይ አንተ አውቃው ነው፣ ከኔ በላይ አንተ ቀርበው ነው። እሺ ና አስገባሃለሁ። ሰድበኝ ነው አገባ አስገባሃለሁ። ሚጣይ ልሰርሽ አይደለም ስደውኝ ስትይ እንድታስገቢ ብዬ ነው። ቴክስት ብዙ ጊዜ ታችም ጽፌያለሁ። ከጆካ ከአንቺ የበለጠ ለጆካ የሚያቀርበው ሰው የለም። ታያቸው ሌሎችን ከታች በሁሉም ነገር የምትከራከሪ በእሱ የተነሳ አንቺ የምትሰደቢ ብዙ ነገር የምትደረጊ ሰው ነሽ። እናውቃለን። ከታች ባታስገቡንም ከታችንን ብዙ ነገር የምናውቅ ሰው ነን። ጆካ ከአንቺ የበለጠ የሚያውቅ ሰው የለም። ፊት ለፊት የምትሰሪው፣ ፊት ለፊት የምትናገሪው፣ ፊት ለፊት የምትወቅሽው ሰው ማለት ሚጥሚጣ ነሽ። በጣም ጆካ ምን ልበልሽ፣ በጣም እህቱ ታናሹ ምንም ቢያረግሽ ምንም ቢሰድብሽም እሱ በጣም እንትን ነሽ እና አውቄ ነው ልትዘብሽ ያልኩሽ እንድታስገብኝ ብዬ ነው። ሶሪ እንድታስገብኝ ብዬ ነው እንደዚህ ያልኩሽ። እውነቴን ብዙ ጊዜ ቴክስት እጽፋለሁ፣ ቴክስት ከታች እጽፋለሁ። ምንም ቢሆን ለጆካ ማንም ይሄ ተራ ሰው ጽፌያለሁ። ማነው ጃቢ ሲናገር መጥፎ ቴክስት አድርጋለሁ። በአንቺ ቤት የጆካን ስም እንዳያነሳ ብዬ ጽፌያለሁ ከታች። እኔ አንደኛው እኔ አሁን ምን ስለው ነው የሰማኸው? ተው ስላልል የሰማኸው? ተው አንተም አማራ ነህ እሱን አይሰሙም። ግን አጋጣሚ አጥቆረሽ ነበርና በማለት ዘገየ ምናምን እያለ በአንቺ ቤት ለምን ስሙ ይነሳም ብዬ እኔ ቴክስት ጽፌያለሁ። አንቺ ደግሞ አጥቆረሽ ነበር። ተደውሎልኝ ስልክ ልመልስ ወጣው። አጥቆረሽ ነበር የለሽም አጥቆረሽ ነበር። እውነቴን ነው የሚወጣ በጣም አጥቆረሽ ነበርና አንቺ አይደለም በአንቺ ቤት በሌላ ሰው ቤት አንቺ የሱ ስም ሲነሳ አንቺ አቶችም እንዳለ ነገር በጆካ ሁሌም ላይ የምትከፍቹ ለጆካ ስትይ ነው። አንቺና ማን ዜድ የእንትን ጥቅስ የምታደርገው ስሟ እንጂ ለጆካ ምንም አትወላወሰው እንጂ በአንቺ ቤት ለምን የጆካ ስም አንተ እኔን ጆከር ነኝ ብለህ የመጣ ሰውዬ ጃፒ እኮ ወለጄ ነው። ድጋሚ ደግሞ እኔ ቤት ሲሳደብ እኔ እንደዚህ ቁጭ ብዬ እኔ ቤት ተሳደበ ጃፒም ሁሉ እኮ ነው። ጃፒም እኮ አሳልፎ ጆካን ዝም ብሎ ወልዲያ ልጅ ነው። ቲክቶክ ላይ ጆከር የሆነ ነገር አለ። እኔ ይጠይቁኛል መጥቶ ጃፒ ሆነ እኔ ምን አገባኝ? ሂድና ጠይቀው ራሱን ጃፒ አፉ የጃፒ ነው እንጂ የሚጣ ነው። ምን አገባኝ? አንዳንዴ ገብተህ ነበር። እኔም ጆከር ነኝ የምትለው ገብተህ ነበር። እስኪ አብራ አስገቢው እስኪ እኔም ጆከር ነኝ የሚለውን አስገቢውን አብራራ። እንደኔ ገብተህ አብራራ ወንድም ሰውዬ። ማለት ያው በስሙ ከፍተሃል። ከማቶ ልጄ ነው ያደኩት። ሸርሙጣ ምናምን የሚባል ስድብ የሚሰብረኝ ሴት እሷን አትሳደቡ፣ ተናገር ግልጽ እንደዚህ ገብተህ እኔ ምንም የሚሰማኝ ሰው አይደለም። በተፈጥሮ ወንድም ሰው ገብተሃል የጆካን ፎቶ አድርገህ በስሙ መጥተህ
ሚጣን ከጀኮር ማለት ከሷ የቀረበው ሰው የለም። ለሷ ብዙ ጊዜ ሰምታችሁ ከሆነ ብዙ ጊዜ የምትከታተል ከሆነ ለጀኮር ከሚጥሚጣ የበለጠ ሰው አለ። ግን እሷም አንደኛዋ ቀኝ ነች እና ወንድም ሰው አብራራና ንገረን። እሷን አትሳደብ። ጃቢው ልትሳደብ ትችላለህ። እኔ ሰድቤዋለሁ። እሷን ግን አትሳደብ። አውራሽ አዳምጪኝ። የመጀመሪያ ጊዜ እኛ እኮ የምናከብርሽ የምንወድሽ እህታችን ነኝ። ነገር ግን የወሎን ህዝብ ወሎዬ ነው አልሽ። እኛ በአንቺ ቤት ለምን ይሳደባል? በአንቺ ቤት ከገባ በሰላም ሲሳደብ ነበርኩኝ ወይ አጥቁራ ነበር። ይቅርታ እኔም ተሰርቤያለሁ። እንዴት በአንቺ ቤት እንዴት ይሳደባል? ቴክስት አድርጋለሁ የሚሳደበው ስለወሎ ሲያነሳ አንቺ የዛ ጊዜ ተው ብለሽ ማስወረት ትችያለሽ። በቤት እኮ እየተሳደበ ሲሳደብ ነው ወሎ እንደዚህ ናቸው። ቆይ ምንድን ነው የተሳደበው? ስለወሎ ጃፒ አልሰማሁትም። መልሽውና የተሳደበውን ትሰሚያለሽ። ወሎ ብሎ ጠርቶ ነው የምትለኝ? አንቺማ ጥቁር አብርተሻል። አንቺ እኮ ሄደሻል የለሽም። መጀመሪያ ጥቁር ካበራ የተሰምቼው ነው መጀመሪያ ጊዜ ያለሽ አይደል? የነ ጆከርን እና አቡፋን ስም ሲያነሳ ወርደ በቤት ተናግራት። አንቺ በቤት እኛ ስለምናከብርሽ ነው ዝም የምንለው። ነጋ እየመጣ ባንቺ ቤት ስለ አቡፋን ነው ጆከርን እና አቡፋን ነው። ለምንድን ነው ታርጌት የሚያደርገው? ከጠላ በራሱ ቤት መሳደብ ይችላል። እኛ እኮ ስለምንወድሽ ነው እኮ አንቺን የጠየቅነው እኮ። እኔ ደግሞ አዳምጠኛ አቡፋን ላሰማሽ ብሎ ቮይስ ያሰማኝ ትክክል አይደለም። እንደዛ ካለ ግን ሰውን ማስገደድ አትችልም። ለምን ላይክ ጠርቶ እስካልተሳደበ ድረስ ሰው ፖላይት ሆኖ ለሚጠይቀው ጥያቄ ምን ችግር አለው? ሲሳደብ ኦኬ። ያው እንደዚህ ቁጭ ብዬ አንተ ወሎ ብለህ ብትሳደብ ብሰማክ እጠየቅበታለሁ። ምክንያቱም በቤቴ ነው ያሰደብኩ። እኔ ስልክ ገብቶብኝ ለተወራ ነገር እኔ ኃላፊነት ወስደን መውሰድ አለብኝ ነው የምትለኝ? አልገባኝም። አዳምጪሽ እኔ ያለው እሱ አሁን አዳምጪሽ አወራሽ አይደል? የወረባቦ ሰው የግራና ሰው እያለ ሰፈር እየከፈለ ሲናገር ነበር። አሰሚም አልሰማሽም አንቺ? ታዋላልኩት የዛ አካባቢ ሰው ነው የሚሰርበኝ አለ። እኛ የዛ አካባቢ ሰው አይደለንም እኮ ታዋላልኩት። ጆከርን የሚገድፈው እኮ አንድ የወሎ ህዝብ አይደለም፣ የጎጃም የጎንደር የሸው በሁሉም በአራቱም አቅጣጫ የሚገድፈው ህዝብ አለ። እሱ እኮ እኔ ተዋላልኩትም ወይ ነው ጥያቄ። እኔ ተዋላልኩትም ብለሽዋል እኮ ሚጣል። አንቺ ያንን እምቢ ሲልሽ ለምን አላስወረርሽም? አንቺ አሁን ብዙ ጊዜ በአንቺ ቤት እየመጣ ታርጌት የሚያደርገው ጆከር ላይ ነው። ታርጌት የሚያደርገው ጆከር ላይ ነው። አንድ ሰው ከዛ እኮ ሌላ ወሬ ማውራት ጀመረ እኮ። ስለምን ማውራት ጀመረ? ስለኔ ውፍረት፣ ስለኔ መቀነስ፣ ስለምናምን ማውራት ጀመረ እኮ ከዛ በኋላ። ከዛ ግን ስልክ አስወጥቶ ላወራው ነገር አልሰማሁትም። እኔ ደግሞ እና ወንድም ሰው እኔም ቴክስት አደረግ ነበርና እሷ ስታጠቆ ነው ሲናገር የነበረው። ጆኮ አይደለም ያኛውን ስሙ ሲጣራ ያቢን ነው ጠይቃለህ። እየሰማኸኝ ነው ወንድም ሰው? እኛ የምናከብርሽ ልትወድሽ ነሽ። ነገር ግን በሳር ወተና አንቺ ጥቁር ባበራሽ ጊዜ ተናገር። አጋጣሚ አጥቁራ ነው ዘገየ ምናምን ብሎ ሲናገር ሰምተህ ከሆነ እሷ አጥቁራ ነው የገስት አልሰጠውሽ ወይ? እሷ አጥቁራ ነበር። ዘገየ ምናምን ብሎ ሲናገር እሷ አጥቁራ ነው። በጣም ቆይታ እንደውም ያቢነል ሚጣን ያላወራሁት ነገር ማገልብጣው ስሜታዊ ስለሆነ መሰለኝ። ጥቁር ባበራሽ ጊዜ የተናገረውን አልሰማሽውም እና አጥቁራ ነበረ እንጂ በጀሮዋ ጆኮ እኔ ላልኩሽ ነገር ለተናገርኩሽ ነገር ይቅርታ። እኛ ምን ወድሽ የምናከብርሽ ታችን ስሜታዊ ሆነን እሱ የተናገረው ነገር አንቺ ጥቁር እንዳበራሽ የተናገረውን ስላልሰማሽው ነው። እኔ ይኸውልህ ስልክ ተደውሎልኝ የወጣሁት እና አልሰማሁም። ምን ሲያወራ እንደነበረ አልሰማሁትም። እሺ በቃ ለዛ ለተናገርኩሽ ነገር እኮ እኔ እኮ ይቅርታ አልኩሽ። አንቺ ግን በአንቺ ቤት ስሜት ሰላማዊ እሺ፣ አንቺ በአንቺ ቤት ስሜት እሺ፣ ታለም በአንቺ ቤት ሲመጣ ሰላማዊ ወሬ አውርቶ ማለት አንቺንም ከሁሉም ጋር ለማጋጨት በሰላም በፍቅር አውርቶ መውረድ ይችላል። ነገር ግን በየመጣ ጊዜ አንቺ ጋር ሲናገርሽ ታርጌት እያደረገ እያጣላሽ አንቺና እሱን ጆከር ለማጣላት የማይፈነቅለው ድንጋይ የለም። እኛ ካየነው ጀምረን እኛ እኮ እንከታተለዋለን። በቤቱ ሲናገር ማንም አይሰማው። ምክንያቱም እኛ እሱ ቤት ክደን መናገር አንችልም። ምክንያቱም እሱን ባህራን ማውጣት አንፈልግም እንጂ እኛም እኮ እንደሱ አፋለም መሰዳደብ ከሆነ እኛ ምን ሰዳደባለን? ነገር ግን ከስድብ ምንም አይገኝም። አንድ ሰው ይኸውልህ እኔንም አዳምጠኝ። ይኸውልህማ
አንደኛ ነገር ይኸውልህ ጃፒና ጆከር በሚጣሉ ጸብ ሌላ ሰው ደስ የሚለው ሰው አለ። ያ ነገር እንዲሆን ስለማልፈልግ ነው እንጂ ምንም እኮ የሚያገናኘኝ ነገር የለም። አሁን ከኔ ጋር ምን ያገናኛቸዋል? ንገር። ምንም። እኔ የራሴን ላይቭ የትኛውን ደግሞ እኔ ብዙ ጊዜ እኮ ሰው ቤት ነው የምታዩኝ አይደል? ጆከር ቤት ምናምን ነው እንጂ የምታዩኝ። እኔ እገባለሁ ላይቭ ብዙ ጊዜ ሰው ቤት ነው የምታዩኝ አይደል? አልገባም። እሺ ከስንት አንዴ ነው እኔ ቤት የምታዩኝ እንጂ እኔ አልገባም። ሁለተኛ እኔ የምፈልገውን ነገር ልንገርህ፣ ጃፒና ጆከር እንዲጣሉ አልፈልግም። እኔ አሁን ፐርሰናል ብትጠይቀኝ በቃ አልፈልግም እንዲጣሉ። በጣም የሚደሰት ሰው አለ በሁለቱ ጸብ፣ በጣም በቃ ዓለሙን የሚቀጭ ሰው አለ ሁለቱ ከተጣሉ። ያ ደግሞ እንዲሆን አልፈልግም። ገባ? ያ እንዲሆን ስለማ እኛም እኮ እንጂ ለኔ ናቸው። እኛም ወንድማማች ምን አድርገውልኝ ብራዘር፣ ግን እንዲጣሉ አልፈልግም። በቃ ሁለቱ ሰላም እንዲሆኑ ነው የምፈልገው። እሺ ታለም እኛም እኮ ቢስማሙ እንፈልጋለን። ነገር ግን ነገሩን አሁን እሱ እያዞረ ያለው ይሄ ልጅ አልተናገረውም። አንድ ሰው በቃ ተተወሽ ላሽ ብለሽ መርሸሽ የከተማ ላይ ነኝ አለ የሸገሬ ነኝ እያለ ላሽ የሸገሬ ከሆነ ላሽ ነው ባልሰማ ቀንጥስ ብሎ ማለት ነው። ሁልጊዜ ጆከር በጣም ይሰለቻል እኮ ነው። ይስማማሉ በቃ በእነሱ መሀል እኛ እንግባ ይስማማሉ። ግን እኔ ሚጣ በዚሁ አጋጣሚ አንቺ እንዴት እኮ አስማሚያቸው። እኛ እኮ ቢስማሙ እንፈልጋለን። አስማማቸው ጆከር ይሰማሻል። በቃ ተቶታል አይደለም ጆካ አንቺን በጣም ይሰማሻል። ጆካ አንቺ የምትይውን ይሰማሻል። ለምን እንደ ኃላፊነት ማለት ጠፍቶሽ አይደለም። እኔ ልነግርሽ አይደለም ለአንቺ ነገር ጠፍቶሽ አይደለም ማለት ጃቢ እንደውም በአንቺ ቤት የሚገባ አይመስለኝም ነበር እስካሁን ድረስ አየሁት ዛሬ መግባቱን እና ለምን ጃቢ አንቺን የሚሰማሽ ከሆነ ጆካ ጋር ምን አስባለሁ እዚህ ቀደሙ ሞከረሽ አስታርቃችኋቸዋል። እዚህ ቀደም እኮ ታረቃን ግን ምን አለ መሰላችሁ ያልገባችሁ ታውቃላችሁ። የሌለስም አይስተው ባይዞ እስቲ አይስተው ለጆካ የሌለ ሲሰክር እናገው ነገር ደግሞ የሚፈልግ ሰው አለ። እኔ ደግሞ ያን ነው አልፈልግም። በቃ ወጥረው ቤት እየተከፈቱ ጆከር መልስ ሲሰጥ ጃፒ መልስ ሰጠች ምናምን እንዲህ አይነት ጸብ እንዲጣሉ የሚፈልጉ ሰዎች አሉ። እኔ ደግሞ ያ እንዲሆን አልፈልግም። በተቻለኝ መጠን ብችል አስማማለሁ። ካልቻልኩኝ አንተም ተው ነው ማለት የምችል። እስቲ ሞክሪ የሚመጣ ማለት ለአንቺ ማንቺ ጀግና ታጋይነሽ አካባቢ እኔ ጃፒ እንግዲህ እኔ ሳቅ ወልዲያ እንደሆነ ቤተሰቦቹ ወልዲያ አሁን እንኳን ሲናገር አልሰማችሁትም? እናንተ የላሊበላ ሳይሰድበኝም የወልዲያ ሳይሰድበኝም አማራ ክልልን ከጃፒ በላይ የሚያውቀው ሰው የለም። ከጥግ እስከ ጥግ የሚያውቅ ልጅ ነው እና እኔ አሁን ይሳደባል ብዬ አላስብም። ተረዳኸኝ? ተሳደባ አላችሁ ግን እኔ አልሰማሁም። ወጥቼ ነበረ ስልክ ተደውሎ ግን ጆካ ግን አንድ ቀን የጃቢ ስም ላይቭ ላይ አንስቶታል። ጃቢ ግን ሁልጊዜ ያነሳዋል። ለምንድን ነው ይሄን ግን እነሱ ይተዋወቃሉ። ወንድም አለም ከኔም ካንተ በላይ እነሱ ይተዋወቃሉ። እኛ ከኔ በላይ ጆከር ጃፒን ያውቃል፣ ጃፒን ጆከር ያውቃል። ይተዋወቃሉ ከኛ በላይ ገባ። ስለዚህ እነዚህ ልጆች እኔ ያለው እግዚአብሔር በሚያውቀው ሚዲያ ላይ ያለው ወጥረው አይደባደቡም፣ አይጣሉ አለቀ። እንዲጣሉ ማለት ነው። ትክክል ነው። እኛም እኮ ለሰው አጀንዳ እንዲሆኑ አንፈልግም። ያንን ነገር እኮ አንቺ መፍታት ተቻልሽ ፍቻቸው ሐላስ። ነገር ግን በገባ ቁጥር አሁን ጆከር ስሙን አንስቶ ያውቅም። ግን በገባ ብራዘር ጃፒ እኮ ቅዳሜና እሑድ የሚመጣ ልጅ ነው። ከሰኞ እስከ ዓርብ እኮ አታገኘውም። አሁን እረፍት ስለሆነ ነው እንጂ ቅዳሜና እሑድ ይመጣል። ላይክ ቢራውን ጠጥቶ አላቅጦ ይላል። ከሰኞ እስከ ዓርብ ምን እንዳለ አያውቅም። ተረዳህን? አሁን ሰው ከጃፒ ጋር ታላለ አይለኛ አንድ ለቃሚ ነው ብራዘር የሚመጣበትን ሰክሮ የሚመጣበትን ወጣይሽ በቃ ልትቻታ አስገኝ ጃፒ መተው ነው በቃ። ያ ከሰኞ አይመጣማ የሚመጣው ቅዳሜና እሑድ እኮ ነው። አሁን እርግጠኛ ነኝ እረፍት ስለሆነ ነው አሁን በዚህ ቀን ምናምን የመጣው እንጂ አይለኛ አይላንድ ለቃሚ ነው። አይለኛ አይላንድ ለቃሚ ነው። ጃፒ ዓርብ ይመጣል። ቅዳሜ ታገኘዋለህ። ዓርብና ቅዳሜ ይመጣል። እሑድ ቀን ድረስ ታገኘዋለህ። ማታ ድረስ ከሰኞ እስከ ዓርብ የለም። አያውቅም እንደተፈጠረ ገባ። ስለዚህ በእነሱ መግባት መተው ነው። እና ወንድማችን ሚጥሚጣ ገባ ያልኩህ እኔ ነኝ። አንደኛው እኔ ይኸውላችሁ
እኔ ባልነበርኩበት ተሳድቦ ከሆነ እኔ ስላልሰማሁት ይቅርታ አድርጉልኝ። እኔ አልሰማሁም። ስልክ ገብቶብኝ ስልክ ልመልስ ወጥቼ ነበር። ላልሰማችሁ እንደዛ ነው እንጂ ከኛ የበለጠ እኔ ያለው ቢሳደብ አቆጣዋለሁ። እርስ በርስ እንኳን ሲጣሉ ነግራችሁ አይደል? ኑጡ ብያን የማስወጣቸው እርስ በርስ እንኳን ሊነካኩ ሲሞክሩ እኮ አስወጣችኋለሁ። አይደለም ማህበረሰብን እኔ አላ እሺ እኔም የተናገርኩት ነገር ይታያል። ምንም ችግር የለም። እና ሚጣ ለጆካ ከኛ የበለጠ የምትቀርበው እሷ ነች። ስለጆካ የምትቀርበው እሷ ነች ከኛ የበለጠ ባይዞ እኔን አስገባችኝ። ልሰድብሽ ነው አስገቢኝ ስላት ነው እንጂ አታስገባኝ። ልስደብሽ ልርገጥሽ ስላትኝ አስገባችኝ። ለመረገጥ አሜን ብላ የምትቀበል ሰው ምርጥ እህታችን ነች። ለጆካ ከኛ የበለጠ እሷ ምንድን ቅጠል ነው ምንድን ነው? ሰላጣ ነው ልታስታወቂ ለሴቶች የሆነ ቅጠል ይሄን ላሳያቸው ነበር አገባቢ እንጂ የምን ቅጠል ነው ደግሞ? የምን ቅጠል አመጣሽብን ደግሞ? ነው ይሄ የእንትን ቅጠል የሰነሜ ሴቶች ነው የሚጠጡት። እናንተን አይመለከታችሁም። በቃ ስለ እንትኑ ልንገራቸው። ኩኩ መተሻል እንዴ? ሴቶች ገባ ገባ በሉ። ሴቶች ገባ ገባ በሉና